የተወዳጇ አርቲስት አዲስ ዓለም ጌታነህ ያልተሰሙነቶችና ብዙዎች ስለማያውቁት የሚሊዮኖች ሀገራችን ሰዎች ምኞት ስለሆነው የድሎትና የስኬት ህይወቷ የጥንት ኢትዮጵያውያኖች ስኬትን እንዲህ ሲሉ ይገልጹታል። ስኬት ማለት ከውድቀት ፍርስራሽ የድል ቤተ መንግስት መገንባት ማለት ነው። ስኬት ማለት ከስኬታማ ሰዎች ልምድ በመማር እነሱ የሄዱበትን የጥበብ መንገድ በብላት መከተል ነው ሲሉ ይገልጹታል። ታዲያ ማንኛውም ነገ መድረስ የሚፈልግበት አንዳች ስኬት ከፍታ ያለው ሰው ይህንን መማሪያ የሚሆን ቪዲዮ ሊመለከትና የስኬት ጉዞ ስንቅ ሊያደርገው ይገባል። ከሀገራችን ስመጥር ዝነኞች መሃል ሰዎች ስም ጥሩ ቢባሉ የአርቲስቷን ስም መጥራታቸው አይቀሬ ነው። ታዲያ እኚህ በርካታ ሰዎች ስለ ዝነኛ ቢጠየቁ የሚናገሩት ሁሉ ጠፍታቸው ግራ መጋባታቸው አይቀሬ ነው። ውድ ተመልካቾቻችን ለዛሬ ከትንሽ ደረጃ ተነስታ ዛሬ ላይ ትልቅ የስኬት እርከን ላይ ስለደረሰችው እንስት የስኬት አርበኛ ተዋናይና የማስታወቂያ ባለሙያ ባለሀብትና ሚሊዮነር የሚሉ ተቀጽላዎች ሁሉ ስለማይገልጿት አርቲስት አዲስ ዓለም ጌታነህ ያልተሰሙነቶችን ስለ ቅንጡ ቤቷና መኪናዋ አለፍ ሲልም ስለ ዓመታዊ ገቢዋ ጨምረንም በአንድ ወቅት ከአንዲት ዕውቅ የሀገራችን አርቲስት ጋር ስለገቡበት አስደንጋጭ ግጭት የምንነግራችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። አዲስ ዓለምና ትውልድና እድገቷ ከመዲናይቱ አዲስ አበባ በስተደቡብ አቅጣጫ በርካታ ኪሎ ሜትሮችን ሲጓዙ ከአንድ ውብና ማራኪ ከተማ ይደርሳሉ። ከተማይቱ ከማራኪ ስነ ምህዳር ባለቤትነቷ ባሻገር የቆንጆችና የገራገሮች መፍለቂያ ጭምር ነች። ከተማይቱ ወሊሶ ትሰኛለች። ታዲያ በከተማይቱ ውስጥ አባት ጌታነህና የትዳር አጋራቸው ሶስት ጉልቻ ቀለሰው ይኖሩ ነበር። አምላክም በዘር ባርኳቸው ነበርና ልጆችን መውለድ ጀመሩ። የበኩር ሁለተኛና ሶስተኛ እያሉ ሲወልዱ ሁሉም ወንዶች ነበሩ። አራተኛም አሉ፣ እሱም እንደዛው። ተስፋ ካልቆረጡት ወገን ፈጣሪ ሁሌም አለና በመጨረሻም ቆንጆ ሴት ልጅን ሰጣቸው። ዕለቱ አርብ፣ ቀኑ ደግሞ መስከረም 3 1988 ነበር። እነሱም ከዚህ ቀደም ካዩት ሁሉ አዲስ የሆነ ዓለምን አይተዋልና አዲስ ዓለም ሲሉ ጠሯት። አስትሮሎጂ አዲስ ዓለም በተወለደችበት ወር የተወለዱ ሁሉ ቪርጎ የተሰኘ ኮከብ አላቸው ሲል ይናገራል። ቪርጎ አዲስ ያልተሰሰተና ለማንም ያልተሰጠ ፍቅርና እንክብካቤን አግኝታ ማደግ ጀመረች። በበርካታ ወንድሞች መሃል ያለች የእህት ነፍስ ሆነች። በሁለት ወላጆች መሃል ያበራች የስስት ፀሐይ መሰለች። አዲስ ዓለም በእውነትም አዲስ ዓለም ሆነች። በከተማይቱ ውስጥ ምርጥ በሚባለው ትምህርት ቤት ያላቸው የድህነት ኑሮ ሳይበግራቸው ወላጆቿ አስመዘገቧት። አዲስም ጎበዝ ተማሪ በመሆን ካሰቻቸው። ኤሌመንተሪን አለፈች። ሃይስኩልና ፕሪፓራቶሪ ስትገባ ሌላ የታሪክ ገጽ ላይ ተገኘች። በርካታ ተባቶች በአዲስ ዓለም ፍቅር መነደፍ ጀመሩ። ወደድኩሽ ባዩ በረከተ፣ ሞትኩልሽ ባዩ ተትረፈረፈ። እሞትልሻለሁ የሚለውም ቁጥሩ የሚናቅ አልነበረም። ቀጥሎም አዲስ ዓለም ለትልቁ ህልሟ መኖር ነበረባትና ያን ሁሉ በፍቅሯ ሲቃ የሚጮኸው የወንድ ድምፅ አንዱ እንኳን ሳይረብሻ ጉዞዋን ጀምራ የአርት ሰዎች በብዛት መናገሻቸው ያደረጓት አዲስ አበባ ከተመች። ብዙም ሳይቆይ ወደምትወደውና የዘመናት ህልሟ ወደ ሆነው የትወናው ዓለም ገባች። አዲስ ዓለም ጌታነህ በአሁኑ ሰዓት በሀገራችን ካሉ ሀብታም የፊልም ተዋናያን መካከል አንዷ ነች። እንደ ፎርብስ፣ ዊኪፒዲያ እና ቢዝነስ ኢንሳይደር ዳሰሳ ከሆነ አርቲስቷ በአሁኑ ሰዓት 4.5 ሚሊዮን ዶላር ገደማ ይኖራታል ብለው ይገምታሉ። ታዲያ ይህች ሚሊዮነርና ተወዳጅ የፊልም ተዋናይት ከዚህ ቀደም ለመጀመሪያ ጊዜ ከህዝብ ጋር የተዋወቀችው ሀና ለበተሰኘው ፊልም ቢሆንም ከዛ በፊትም ሆነ በኋላ በበርካታ ፊልሞች ላይ ታውናለች። ከዚህም መሃል ትመጣለህ ብዬና ሔዋን ስታፈቅር እጅግ እውቅና ያገኘችባቸው ፊልሞች እንደሆኑ ብዙዎች ይስማማሉ። በአንድ ፊልም ከ100,000 የአሜሪካን ዶላር በላይ ወይም በወቅታዊ የዶላር ምንዛሬ 450,000 ብር ገደማ እንደምታገኝ ያገኘነው መረጃ ይናገራል። ታዲያ ይህች ስመጥር ተዋናይት በሰራቻቸው ተወዳጅ ፊልሞች የተነሳ የለዛና የጉማ አዋርድ አሸናፊ መሆን ችላለች። በተጨማሪም አርቲስቷ የተለያዩ ማስታወቂያዎችን የምትሰራ ሲሆን እንደ ባቢ ዴንታል፣ 7 ስታር ጁስ ካሉት ጋር ደግሞ ብራንድ ሞዴል ሆና የረጅም ዓመት ውል ፈርማለች። አርቲስቷ በኢንስታግራም ላይ ሚሊዮኖችን የተሻገረ ተከታዮች ብዛት ያላት ሲሆን ይህንን የኢንስታግራም አካውንቷን በመጠቀም በርካታ የቢዝነስ ስራዎችንም ትሰራለች። ለዚህም እንደማሳያ የሚጠቀሰው በቅርቡ በአገሪቱ ውስጥ ካለ ስመጥር የቆዳ ምርቶች አምራች ጋር ያደረገችው የረጅም ዓመት የኢንተርናሽናል አምባሳደርነት ስምምነት ተጠቃሽ ነው። ሌላው ደግሞ ከዚህ የኢንስታግራም ሐሳብ ሳንወጣ በአንድ ወቅት አርቲስት አዲስ ዓለም ጌታነህ ከሞያ አጋሯ ከሆነችው አንዲት ዕውቅ የሀገራችን አርቲስት ጋር ገብታበት ስለነበረው ሰጣ ገባና በመካከላቸው ስለተፈጠረው አስደንጋጭ ጉዳይ ጥቂትም ባላችሁ። ተዋውቃቸው በፊልሙ ዓለም ስራ ላይ ነው። እንደ ብዙዎቹ የሀገራችን ሴት አርቲስቶችም ጓደኞች ከመሆናቸው ባለፈ በክፉና በደጉ የሚጠራሩ የሚዋደዱ በስልክ በተደጋጋሚ ጊዜ ሃሎ
ተባብለው ደህንነታቸውን የሚጠይቁ አርቲስቶች ናቸው። አርቲስት ሃናን ታሪክና አርቲስት አዲስ ዓለም ጌታነህ። ታዲያ በአንድ ወቅት እኚህ ሁለት አርቲስቶች ከጠፉበት የፊልም ኢንዱስትሪ በአንድ ፊልም መጥተው ይታወሳሉ ተብሎ ሲጠበቅ ስማቸው ከገቡበት ሰጣ ገባ ጋር ተያይዞ ይነሳል። አርቲስት ሃናን ታሪክ ትላልቅ የሀገር ውስጥና የውጭ ድርጅቶች ብራንድ አምባሳደር እንደሆነችና በሀገራችን ትልቅ የስኬት እርከን ላይ ከተቀመጡ ሚሊዮን ኢንስታግራም ተከታዮች ካላቸው እንስት አርቲስቶች መካከል አንዷ እንደሆነች ይታወቃል። ለብዙ የሀገራችን አርቲስቶች ኢንስታግራም ከመዝናኛነትም አልፎ የትልልቅ የስራ ዕድሎችን ማግኛ ወደ ሀብትና የስኬት ማማ መሄጃም ጭምር እየሆነ መጥቷል። ታዲያ ከነዚህ ኢንስታግራም ገጸ በረከቶች ለመቋደስ ከበቁ አርቲስቶች መካከል ግንባር ቀደማ የሆነችው ሃናን ታሪክ በኢንስታግራም 1 ሚሊዮን ተከታዮችን ማፍራቷን ተከትሎ ትልቅ ድግስ በማሰናዳት ጉዳዩ በብዙዎች ግርምት ውስጥ ያለፈን ፌሽታንና ኬክ ቆረሳን ልታስመለክተን ቻለች። በወቅቱም በተመሳሳይ ሁኔታ አርቲስት አዲስ ዓለም ጌታነህ በኢንስታግራም ገጿ ከ1 ሚሊዮን የተሻገረ ተከታዮችን አፈራች። ታዲያ አዲስ ዓለምም 1 ሚሊዮን ተከታይ ገባው አመሰግናለሁ ብሎ ፖስት ከማድረግ ባለፈ ፌሽታንም ሆነ ኬክ ቆረሳን ለማድረጓን ተከትሎ ጋዜጠኞች ስለዚህ ጉዳይ ጠይቀዋታል። ከጠየቋት ጋዜጠኞች መካከልም በራዲዮ በኩል ታዲያስ አዲስ በሚባለው ፕሮግራም ላይ የሚታወቀው ታላቅ ጋዜጠኛ አንድ ሲል ጥያቄ ወደሷ ይሰነዝራል። 1 ሚሊዮን ተከታይ ገብተሽ ምን ነው ፌሽታን ሳታደርግ የሚል ጥያቄን ይጠይቃታል። እሷም በበኩሏ በወቅቱ የነበረውን የሀገራችንን የእርስ በርስ ጦርነት እንደ ምክንያት በማቅረብ ሀገር በብዙ ስብስብ ችግሮች ውስጥ ሆና እየፈረሰች እኔ ሚሊዮን ተከታይ አለኝ ብዬ የምጨፍርበት ጊዜ ላይ አይደለሁም። ነገር ግን ለአድናቂዎቼ ልዩ ፍቅርና ክብር አለኝ። ፈጣሪ ያክብርልኝ፣ ሀገሬንም ፈጣሪ ሰላም ያደርግልኝ ስትል ምኞቷን ተገልጻለች። ይህንን ጥያቄ እንዲህ ስትል የመለሰችው አርቲስቷ ከህዝቡ አድናቆት ቢቸራትም ከሃናን ታሪክ በኩል ግን ሌላ ጉዳይ ይዞባት መጣ። አርቲስት አዲስ ዓለም ጌታነህ ጋዜጠኛው በሬዲዮ ጣቢያው በኩል እንደ ሃናን ታሪክ እንዴት በፌሽታ አላከበርሽም ብሎ ለጠየቃት ጥያቄ የመለሰችው መልስ በአገሯ ወቅታዊ ጉዳይ ባዘነችበት ሰዓት ፌሽታ እንደማታደርግ መናገሯ 1 ሚሊዮን ተከታይ ሞላልኝ ብላ በኬክ ቆረሳ ላከበረችውና ሲላት ደግሞ የልደቷን ቀን በግል ጄት ውስጥ በመሆን ጭምር የምታከብረው ሃናን ታሪክ እኔም በንግግሯ መሸንቁጧ ነው በማለቷ ነበር በመሃላቸው ጸብ የተፈጠረው። በዚህም የአርቲስት አዲስ ዓለም ጌታነህ መልስ ጋዜጠኛው ራሱ ያንቺን ስም ጠራ እንጂ እኔ ስላንቺ አላወራውም ስለ ሀገሬ ግን አውርቻለሁ ስትል መልሳላታለች። ይህም ጉዳይ ከመቆራረፍና አንድ ሁለት ከመባባል አልፎ አንድ ላይ ሊሰሩት የተፈራረሙበትን የፊልምና የማስታወቂያ ስራዎችን እስከ ማቋረጥ የደረሰ ጉዳይ ሆኖ ብዙ የማስታወቂያና የፊልም ድርጅቶችን ጭንቅ ውስጥ የከተተ ክስተት በመሆን ሊያልፍ ችሏል። እናንተ በዚህ ጉዳይ ምን ትላላችሁ? ጥፋተኛውስ ማን ይመስላችኋል? እኛ አርቲስቶቹ በመካከላቸው ሰላም እንዲሰፍን እየተመኘን ስለ አርቲስት አዲስ ዓለም የፍቅር ህይወት ደግሞ ጥቂት እንበላችሁ። አንዳንድ ጥናቶች እንደሚያመለክቱት ከሆነ አዲስ ዓለም አሁን በደረሰችበት እድሜ ላይ ቢያንስ ከዚህ ቀደም አንድ የፍቅር ግንኙነት ውስጥ አልፋለች ይላል። እውነታው ግን ከዚህ የራቀ ነው ስትል ራሷ ትናገራለች። እድሜዋ ወደ 28 እየገሰገሰ የሚገኘው አርቲስቷ ከዚህ ቀደም የፍቅር ግንኙነት መስርቻ አላውቅም ብትልም በአንድ ወቅት ግን ከአንድ አፍቃሪ እየታገቢኛለሽ ጥያቄ ቀርቦላት ነበር። ምላሿ ግን እምቢ አሻፈረኝ ነበር። አርቲስቷ ገራገርና ነፋር ስለሆነች እንዲሁም በሚዲያ መቅረብና ኢንተርቪዎችን ለማድረግ ቁጥብ ስለነበረች ስለዚህ ጉዳይ ተጠይቃ የሰጠችው ማብራሪያ ባይኖርም በወቅቱ በቦታው የነበሩ ሰዎች ባረጋገጡልን መሰረት ወጣቱ አፍቃሪ ያቀረበው ፕሮፖዝ ውድቅ ተደርጎበታል። አርቲስት አዲስ ዓለምም የዚህ አፍቃሪዋ ግፍ ደርሶባት ይሆን እንዴ የሚያስብል ከጊዜያት በኋላ ብዙ የተጎዳችበት አሳዛኝ የፍቅር ህይወት ውስጥ ገባች። ለምን እንኳን እንደምትወደው መልስ እስክታጣ ድረስ ምንም የሚወደድ ሰውኛ ጸባይም ሆነ ማንነት የሌለው አንድ ወንድ ላይ አጅሮ ፍቅር ጣላትና እህልም አልበላ ስትል ካስቱካ በላይ አንጎራጎረች። ፍቅር መሸነፍ ነው። ፍቅር መያዝ፣ ለስሜት ተገዢ መሆን፣ ከምክንያት ውጭ ሆኖ መኖርን መቀበል፣ ከራስ ቁጥጥር ውጭ መሆን ማለት ነው። ፍቅር የማይታከሙት ህመም፣ የማይጠገን ቁስል፣ የማያባራ እንባና ሰቆቃ ሊሆን ይችላል። አዎ ፍቅር ያለ ውጊያ መማረክ፣ እጅ መስጠት፣ ወዶ መግባት፣ ከራስ መገንጠል፣ መጥፋት፣ በማያውቁት ሰው ዓለም ውስጥ ገብቶ መሰደድ ነው። ታዲያ አዲስ ዓለምን በዚህ ፍቅር በሚሉት ልክፍት ተላቅፋ ንጹህ ህሊናዋንና በፍቅር የተወጋ ልቧን ይዛ እሷ የምታውቀው በመሰላት ግን ፈጽሞ በማታውቀው ሰው ዓለም ውስጥ ገባች። በአካባቢዋ ያሉ ሁሉ ጉድ እስኪሉ ድረስ እርቃም ተሰደደች። ታዲያ በአንዱ ቀን አዲስ ዓለም በፍቅር የከነፈችለትን ጉብል ጭንብል የሚገልጥ አንድ ክስተት ይፈጠራል። አዲስ በመኖሪያ ቤቷ የልቤ ከምትላቸው ጓደኞቿ ጋር ጥሩ ጊዜን እያሳለፈች ባለችበት አንድ የማታውቀው የስልክ ጥሪ ደረሳት። ስልኩን ባነሳች ጊዜ በአስቸኳይ ወደ ቴሌግራም ግቢ የሚል መልእክት ደረሳት። አዲስ ዓለም በቴሌግራም ባየችው ነገር ደንዝዛ ቀረች። በመዘግየቱ ያሰቡት የአዲስ ዓለም ጓደኞች አዲስ ወዳለችበት ክፍል ሲያመሩ ባየችው ነገር ደንገጣ በደነዘዘችው አዲስ ዓለም ስልክ ላይ በተመለከቱት ነገር እጅግ አዘኑ። እሱም አዲስ ዓለም በፍቅሩ ያበደችለት ሰው ከሚስቱና ከልጆቹ ጋር የተነሳ ፎቶ ነበር።
አዲስ ዓለምን በዚህ ጉዳይ አሁን ሆነ ተሰራ የአንድ ዓመት ያህል የድብርትና ራስን የመጥላት የህይወቷን ከባድ ጊዜ ልታሳልፍ ተገደደች። ከዛ ጊዜ በኋላም አዲስ ዓለም በአምላክ እርዳታ የሷም ጥረት ተጨምሮ ከዛ መውጣት የማይቻልበት ከሚመስለው የድብርት አዘቅት ውስጥ ከአንድ ዓመት የስቃይ ጊዜ በኋላ ራሷን ልታወጣ ቻለች። እንዲህ ካለ የፍቅር ህይወት ውስጥ የሚከሰት ክፉ አጋጣሚ አምላክ ይሰውረን እያልኩ ወደ አዲስ ዓለም ሌላኛው መረጃ ላሸጋግራችሁ። አዲስ ዓለም ጌታነህ ገና የ3 ዓመት ጨቅላ ሆና ወላጅ እናቷን በሞት ያጣች በህይወት ዘመኗ ሁሉ የእናት ፍቅር ሳታገኝ የኖረች ምስኪን ገራገር እንስት ነች። ነገር ግን አምላክ ባንዱ ሲያጎል በሌላ የሚክስ ነውና አንዱ ነው እንደ ሁለት ከአባትም በላይ አባት ከእናትም በላይ እናት ሆኖ ያሳደጋት ምርጥ አባት ሰጥቷታል። ወላጅ አባቷን በጣም እንደምትወደውና እንደተቀጸለ ጌታን ልጅ ተብሎ መጠራትን እንደምትወድ ብዙዎች ይናገራሉ። አባቷ ስለ ዓላማዋና ስለ ስኬቷ የከፈለው መስዋዕትነትን ስታስብ እንባ እንደሚተናነቃት ይናገራል። አባቴ ለኔ ብዙ ሆኗል ትላለች። በተደጋጋሚ ለአባቷ ያላት ህልምም ገና ያልተፈታ መሆኑን ታስባለች። ታዲያ አርቲስቷ ይህንን ትበል እንጂ የመጀመሪያ ስሙን በሰራቻቸው ፊልሞች ያገኘችውን ብር ሰብስባ እጅግ ማራኪና የድሮ የቤት አሰራር መንገድን የተከተለ መኖሪያን ቤት ሰርታ በስጦታነት አበርክታለት ነበር። በተለምዶ አሞራ ክንፍ ተብሎ የሚጠራው ቤት በልጅነቷ ወራት አባቷ በኖረኝ ብሎ የሚመኘው አይነት ቤት ነበር። ይህንን ምኞቱን ስትሰማ ያደገችው አዲስ የሷ የልጅነትን የአባቷን ህልም እውን ማድረግ ሆነ። ለዛም ይመስላል በመጀመሪያ ሰሞን የሰራቻቸው ፊልሞች ገቢ በአባቷ ህልም ላይ የፈሰሱት። ለራሷ ቤት ሳይኖራት ለወላጆቿ ቤት የሰራች ልበቀናው አዲስ በወቅቱ እጅግ መነጋገሪያ ሆነ ነበር። ብዙዎችም ደግ ልቧን አወድሰውላትም ነበር። በጊዜው እጅግ ተደስቶ የነበረው አባቷ ጌታነህ የሚናገርበት ቃላቱ በሲቃ ሲንተባተብ ተስተውሎ ነበር። የደጋጎች አምላክ በላይ በላይ ይጨምራልና አዲስ ዓለም አሁን ሚሊዮነር ተዋናይ የማስታወቂያ ባለሙያና ነጋዴ ሆና በመዲናችን አዲስ አበባ ራሷ በሰራችው ከ70 ሚሊዮን በላይ ብሮችን በሚያወጣ ምቹና ቅንጡ ጂፕላስቱ ዘመናዊ ቤቷ የድሎት ህይወቷን እያጣጣመች ትገኛለች። እንደዚሁም አብዛኞቹ ሀብታም የሚባሉ የሀገራችን አርቲስቶች የሚያሽከረክሩትን ቶዮታ ራፎር የሚባል የብዙ ሚሊዮን ብር ጌታ ይሁንን ዘመናዊ መኪናን ታሽከረክራለች። ለአዲስ ዓለም ጌታነህ መልካሙን ሁሉ እየተመኘን የዛሬን ዝግጅታችንን አበቃን። በሌላ መረጃና ቪዲዮ እስክንገናኝ ሰላም።